ዕለተ እሁድ መጋቢት 13 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በደቡብ ጎንደር ግንባር በተከፈተ ከባድ ውጊያ የአገዛዙ ኃይሎች ላይ ከባድ ጉዳት መድረሱም ተነግሯል። በደብረ ታቦርና በክምር ድንጋይ ከተሞች መካከል ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተፈጸመ ጥቃት ከ17 በላይ ወታደሮች መውደቃቸው ተነግሯል። ይህ በእንዲህ እንዳለ ፋኖ ከሰሞኑ በደቡብ ጎንደር ግንባር ብቻ በከፈተው የማጥቃት ኦፕሬሽን ከ5 በላይ ባለስልጣናት መገደላቸው ይታወቃል። በሌላ በኩል አፋብን ድራማ ሲል በፈረጀው የምርጫ ሂደት ውስጥ ለሚሳተፉ አካላት ከባድ ማስጠንቀቂያ ሰጥቷል። በአፋብን 206ኛ ኮር ስር የሚገኘው 14ኛ ክፍለ ጦር በአገዛዙ የታቀደውን የምርጫ ሂደት ድራማ ሲል በመፈረጅ በዚህ ሂደት ውስጥ በሚሳተፉ አካላት ላይ እርምጃ እንደሚወስድ ባወጣው መግለጫ አስታውቋል። በክልሉ ውስጥ የሚደረገውን እንቅስቃሴ እግር በእግር እየተከታተልነው እንገኛለን ብሏል። የማስጠንቀቂያ መግለጫም አውጥቷል። በዝርዝር መረጃችን ይዘነዋል። የፌዴራሉ አገዛዝ ትግራይ ክልል ላይ ያደረገውን የበጀት ክልከላ የሚቃወም ሰላማዊ ሰልፍ ሊደረግ መሆኑ ታወቀ። አገዛዙ ትግራይ ላይ ያደረገውን የበጀት ክልከላ የሚቃወም የተቃውሞ ሰልፍ በሚቀጥለው ሳምንት በትግራይ ከተሞች እንደሚደረግ ተነግሯል። ከመጋቢት 15 2018 ዓ.ም ጀምሮ በትግራይ ክልል የሚካሄደውን ሰላማዊ ሰልፍ የክልሉ ትምህርት ቢሮ፣ የትግራይ ክልል መምህራን ማህበርና የተማሪ ወላጆች ማህበር በጋራ ያዘጋጁት መሆኑም ተሰምቷል። በዝርዝር መረጃችን ይዘነዋል። ከዲያስፖራው ጋር በተያያዘ ዳንኤል ክብረት የሰጡትን መግለጫ ተከትሎ ተቃውሞ እየተሰማ ነው። በዚህ ጉዳይ ላይ ታማኝ በየነም ዝምታውን ሰብሯል። ተቃውሞ እየተሰማም ይገኛል። በዝርዝር መረጃችን አካተነዋል። የሽብር ወንጀል ተከሳሿ ጋዜጠኛ ገነት አስማማው ካጋጠማት የጤና እክል ጋር በተያያዘ ለፍርድ ቤት አቤቱታ አቀረበች። በአገዛዙ የግፍ የእስር ጊዜያትን እያሳለፈች ያለችው ጋዜጠኛ ገነት አስማማው ባጋጠማት የጤና እክል ምክንያት በራሷ ወጪ ፍራሽ ለመግዛት እንዲፈቀድላት ለፍርድ ቤት ጥያቄ ማቅረቧ ተነግሯል። ጋዜጠኛዋ ጥያቄዋን በጠበቃዋ በኩል ያቀረበችው ለፌዴራል ከፍተኛ ፍርድ ቤት ነው። ያጋጠማት የጤና እክልም ከባድ መሆኑ ተነግሯል። በዝርዝር እናሰማችሁ። በትግራይ የመንግስትና የባንክ ሰራተኞች የደሞዛቸውን 1/5 እንዲያዋጡ ግዴታ መጣሉ ቁጣ ቀሰቀሰ። የትግራይ ክልል ጊዜያዊ አስተዳደር በክልል ውስጥ ያሉ የመንግስትና የባንክ ሰራተኞች ከሚያገኙት ደሞዝ 1/5 እንዲያዋጡ ግዴታ መጣሉ የሚታወቅ ሲሆን ይህም ተግባራዊ መሆን መጀመሩ ተሰምቷል። አስተዳደሩ ይህንን መዋጮ መቁረጥ የፈለገው ለተፈናቃዮች መርጃና ሌሎች በክልሉ ቅድሚያ ለሚሰጣቸው ጉዳዮች መሆኑን ቢገልጽም ከፍተኛ ትችት እየቀረበበት ነው። በዝርዝር ይዘነዋል። ኢራን የኃይል ማመንጫዎቿ ኢላማ ከሆኑ ወሳኝ መሰረተ ልማቶችን በማይቀለበስ መልኩ ታወድማለች ሲሉ የፓርላማ አፈጉባኤው አስጠነቀቁ። የኢራን ፓርላማ አፈጉባኤ መሐመድ ባገር ጋሊባፍ አሜሪካና እስራኤል የሀገሪቱን የኃይል ማመንጫዎች ካጠቁ በባህረ ሰላጤው አካባቢ ያሉ ወሳኝ መሰረተ ልማቶችን በማይቀለበስ መልኩ እንደሚያወድሙ ዝተዋል። በዓለም አቀፍ መረጃችን ዝርዝሩን ይዘናል። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ያስተዋወቅናችሁን አርዕስተ ጉዳዮች ጨምሮ ሌሎችንም መረጃዎች ይዘናል። በየቀኑ በኢትዮስ ሚዲያ የሚለቀቁ አዳዲስ መረጃዎችን ለመከታተል ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ተጠናክሮ መቀጠሉ ተነግሯል። በደቡብ ጎንደር ግንባር የሚደረገው የፊት ለፊት ትንቅንቅም ዛሬም ተባብሶ መቀጠሉን የታወቀው በደቡብ ጎንደርና በክምር ድንጋይ ከተሞች መካከል ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተፈጸመ ጥቃት ከ17 በላይ ወታደሮች መውደቃቸው ታውቋል። እጅግ ፈጣንና ከባድ ነበር በተባለው በዚህ የማጥቃት ኦፕሬሽን ሙትና ቁስለኛ ከተደረጉ ከ17 በላይ የአገዛዙ ወታደሮች በተጨማሪ በርካታ ወታደራዊ ንብረት መውደሙንም ለማረጋገጥ ተችሏል። ፋኖ በቅርቡ የምህረት አዋጅ ያቀረበ ሲሆን ይህንን ባልተቀበሉ የአገዛዙ ወታደሮች ላይ የሚወስደውን የቆረጣና የደፈጣ እንዲሁም የጨበጣና የሜካናይዝድ እርምጃ አጠናክሮ ቀጥሏል። እስካሁን በደቡብ ጎንደር ዞን ብቻ 5 ባለስልጣናት በፋኖ መገደላቸው ታውቋል። በፋኖ ከተገደሉት ውስጥ የደራ ወረዳ ዋና አስተዳዳሪ አቶ ስቲበል ጓዴ፣ የደራ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፈንታውን ድረስ እንዲሁም
የወረዳው የፖሊስ አዛዥ፣ የስማዳ ወረዳ አስተዳዳሪና የሐሙሲት ከተማ ከንቲባ እንደሚገኙበት ተዘግቧል። አፋብን ድራማ ሲል በፈረጀው የምርጫ ሂደት ውስጥ ለሚሳተፉ አካላት ከባድ ማስጠንቀቂያ ሰጠም። በአፋብን 206ኛ ኮር ስር የሚገኘው 14ኛ ክፍለ ጦር በአገዛዙ የታቀደውን የምርጫ ሂደት ድራማ ሲል በመፈረጅ በዚህ ሂደት ውስጥ በሚሳተፉ አካላት ላይ እርምጃ እንደሚወስድ ባወጣው መግለጫ አስጠንቅቋል። ክፍለ ጦሩ ባወጣው መግለጫ የብልጽግናው አገዛዝ ምርጫ የሚል ሽፋንን በመጠቀም እድሜውን ለማራዘምና በህዝብ ላይ የጀመረውን የጥፋት ጦርነት ህጋዊ ከለላ ለመስጠት እየሰራ ይገኛል ብለዋል። አገዛዙ ይህንን የማጭበርበሪያ ካርድ ለማስፈጸም እንዲረዳው በደብረ ማርቆስና በደብረ ኤልያስ ከተሞች ውስጥ የተለያዩ እንቅስቃሴዎችን እያደረገ ይገኛል ብለዋል ባወጣው መግለጫ። በዚህም አገዛዙ የራሱን ካድሬዎች እንዲሁም የመንግስት ሰራተኞችን፣ መምህራንንና ወጣቶችን በማሰባሰብ ስልጠና እየሰጠ መሆኑን ደርሰንበታል ብለዋል። ሆኖም በዚህ ሂደት ውስጥ የሚሳተፉ አካላት በአስቸኳይ ከድርጊታቸው እንዲቆጠቡ አስጠንቅቋል። ይህንን መመሪያ ተላልፎ ለስርዓቱ ሎሌ በመሆን በሚንቀሳቀስ ማንኛውም አካል ላይ የማያዳግም እርምጃ እንደሚወሰድበትም በግልጽ አስታውቋል። በማስጠንቀቂያው መሰረት በሂደቱ በመሳተፋቸው ለሚደርስባቸው ማንኛውም አይነት ጥቃት ተሳታፊዎቹ ራሳቸው ኃላፊነቱን እንደሚወስዱ ክፍለ ጦሩ አስገንዝቧል። በዚህ የይስሙላ ምርጫ የሚመጣ የህዝብ ነጻነት የለም ያለው ክፍለ ጦሩ አንዳንድ አካላት ከጥፋት ኃይሎች ጎን በመቆም የታሪክ ተወቃሽ እንዳይሆኑ ጥሪ አቅርበዋል። በቅርቡ በማህበራዊ ሚዲያ ላይ በስፋት ሲዘዋወር የነበረና የብዙዎችን ልብ የነካ አንድ አሳዛኝ ተንቀሳቃሽ ምስል ነበር። በዚህ ቪዲዮ ላይ በአማራ ክልል ገጠራማ አካባቢዎች ጊዜያቸውን ከብት በመጠበቅ የሚያሳልፉ ታዳጊዎችን አንድ ወጣት አግኝቶ ያነጋግራቸዋል። ወጣቱ ታዳጊዎቹን ለወደፊት ስታድጉ ምን መሆን ትፈልጋላችሁ ብሎ ሲጠይቃቸው የሁሉም ህጻናት ምላሽ አንድና ተመሳሳይ ነበር። ሁሉም ልጆች ኮማንዶ መሆን እንፈልጋለን ሲሉ ይመልሳሉ። ይህ የህጻናቱ ንግግር ሲሰሙት አዝናኝና የልጅነት ምኞት ሊመስል ይችላል። ነገር ግን በጥልቀት ሲታሰብ የኢትዮጵያን የፖለቲካና የጸጥታ ነባራዊ ሁኔታ ፍንትው አድርጎ የሚያሳይ እጅግ ልብ ሰባሪ እውነታ ነው። በአሁኑ ሰዓት በመላው አማራ ክልል ውስጥ ቢያንስ በ50 ኪሎ ሜትር ርቀት ልዩነት በየጊዜው ከፍተኛ የሚባል ጦርነት ይካሄዳል። ይህ አሳዛኝ ሁኔታ ደግሞ በአማራ አካባቢዎች ብቻ የተወሰነ ሳይሆን የሀገሪቱን አብዛኛውን አካባቢ የሚያዳርስ ትልቅ ሀገራዊ ቀውስ ሆኗል። በእነዚህ ጦርነት ባለባቸው አካባቢዎች የሚኖሩ ህጻናትና ታዳጊዎች መሆን ከሚገባቸው የትምህርት ገበታ ርቀው ይገኛሉ። ልጆች በተፈጥሯቸው መሆንም ሆነ ማድረግ የሚፈልጉት በየቀኑ ከአካባቢያቸው የሚያዩትንና የሚሰሙትን ነገር ነው። የጦር መሳሪያ ድምጽና የውጊያ ወሬ በሞላበት ቀዬ ውስጥ ለሚያድጉ ህጻናት ፓይለት፣ ሐኪም ወይም መሐንዲስ የመሆን ምኞት በአእምሯቸው ውስጥ ሊፈጠር አልቻለም። የነገ ተስፋቸውና ህልማቸው በጦርነት ጥላ ስር ወድቋል። ይህ ክስተት የጦርነትን እጅግ አስከፊ ገጽታ በግልጽ የሚያሳይ ነው። በኢትዮጵያ ትልልቅ ከተሞች ከሚታየው አንጻራዊ ሰላም በተቃራኒ በገጠሩ ማህበረሰብና በምስኪኑ አርሶ አደር ዘንድ እውነተኛ ሰላም ምን ያህል የህይወትና የሞት ጉዳይ እንደሆነ ያረጋግጥልናል። የሽብር ወንጀል ተከሳሿ ጋዜጠኛ ገነት አስማማው ካጋጠማት የጤና እክል ጋር በተያያዘ ለፍርድ ቤት አቤቱታ ማቅረቧ ተሰማ። በአገዛዙ የግፍ እስር እየማቀቀች ያለችው ጋዜጠኛ ገነት አስማማው ባጋጠማት የጤና እክል ምክንያት በራሷ ወጪ ፍራሽ ለመግዛት እንዲፈቀድላት ለፍርድ ቤት ጥያቄ ማቅረቧ ነው የተነገረው። ጋዜጠኛዋ ጥያቄውን በጠበቃዋ በኩል ያቀረበችው ለፌዴራል ከፍተኛ ፍርድ ቤት ነው። የተከሳሿ ጠበቃ አቶ ሰለሞን ገዛኸኝ እንዳረጋገጡት ጋዜጠኛ ገነት ባለፉት 2 ዓመታት በኩላሊት ህመም ውስጥ ቆይታለች። ደንበኛቸው በቅርብ ጊዜ ባደረገችው ምርመራ በሁለቱም ኩላሊቶቿ ላይ ጠጠር መገኘቱን የገለጹ ሲሆን በህመሟ ምክንያት ለመቀመጥና መተኛት መቸገሯን አስረድተዋል። ጋዜጠኛ ገነት በታሰረችበት ማረሚያ ቤት የሚገኘው ፍራሽ ቶሎ የሚጎደጉድ በመሆኑ ህመሟን ሊያስታግስላት እንዳልቻለም አቶ ሰለሞን ገልጸዋል። በሐኪም ትዕዛዝ መሰረት ማረሚያ ቤቱ ተስማሚና በቀላሉ የማይጎደጉድ ፍራሽ እንዲያቀርብ ጥያቄ ማቅረባቸውን ጠበቃው አክለዋል። ሆኖም ቃሊቲ ማረሚያ ቤት ለሁሉም ታራሚዎች እያቀረበ ካለው ወጪ የተለየ ፍራሽ እንደማያቀርብ ምላሽ መስጠቱን ጠበቃው ተናግረዋል። ይህን ምላሽ መሰረት በማድረግ ጋዜጠኛ ገነት በራሷ ወጪ ፍራሽ ለመግዛት ከማረሚያ ቤቱ ፈቃድ ብትጠይቅም ተቋሙ የፍርድ ቤት ትዕዛዝ ካልደረሰው በቀር ጥያቄውን እንደማያስተናግድ ማሳወቁን ገልጸዋል። የማረሚያ ቤቱን ምላሽ በመንተራስም ለፍርድ ቤት አቤቱታ ማስገባታቸውን ጠበቃው ተናግረዋል። ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ህገ መንግስት ላይ
ለሚፈጸሙ ወንጀሎች ችሎት የቀረበው አቤቱታ ለኩላሊት ህመም የሚሆን ደረቅ ፍራሽ በግል ገዝቶ መጠቀም እንዲፈቀድ የሚጠይቅ ነው። ሚዲያችን የተመለከተው ይኸው አቤቱታ ከፍርድ ቤቱ ፈቃድ በተጨማሪ ጋዜጠኛ ገነት ታስራ ለምትገኝበት ለቃሊቲ ማረሚያ ቤት ትዕዛዝ እንዲተላለፍ ጥያቄ የቀረበበት ነው። አቤቱታው የቀረበለት ችሎት የማረሚያ ቤቱን አስተያየት ለመስማት ለመጪው ረቡዕ መጋቢት 16 2018 ዓ.ም ቀጠሮ ይዟል። ዳንኤል ክብረት ከዲያስፖራው ጋር በተያያዘ ከሰሞኑ የሰጡትን አስደንጋጭ ንግግር ተከትሎ ታማኝ በየነ ከባድ ምላሽ ሰጥቷል። በቅርቡ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ የሆኑት ዳንኤል ክብረት በሰጡት መግለጫ በውጭ የሚኖሩ ኢትዮጵያውያን በሀገራቸው ጉዳይ እንደማያገባቸውና የመቃብር ቦታም እንደማያገኙ ነግረውናል። ይህንን ተከትሎ ነው ታማኝ በየነ ከባድ ምላሽ የሰጠው። ለመሆኑ በምን የስልጣን እርከን ነው አንድ ዲያቆን የብዙ ዜጎችን የዜግነት ድርሻና የመቃብር ቦታ የሚወስነው? ኢትዮጵያ አደጋ ውስጥ ስትወድቅ እንኳን ካብራኳ የወጡ ልጆቿ ይቅርና በሩቁ ሆነው የተስፋ ሀገራችን ናት የሚሉት ጥቁር አሜሪካውያን ዶክተሮች፣ ጠበቆች፣ መሐንዲሶች ኢትዮጵያ በጣሊያን ስትወረር ለኢትዮጵያ ለመዋጋት መመዝገባቸውንና በአሜሪካ መንግስት በመከልከላቸው በዚህም ውሳኔ ተቆጥተው በአሜሪካ ሀገር የሚገኙ የጣሊያን መደብሮችን፣ ምግብ ቤቶችን በማቃጠል ተቃውሟቸውን እንዳሳዩ አንብበው ይሆን? ጣሊያን ኢትዮጵያን ስትወር በሕይወት ቆሜ ይህንን አላይም ብሎ ወደ ኢትዮጵያ የዘመተውን ጥቁር አሜሪካዊ ፓይለት የጆን ሮቢንሰንን ታሪክ ያውቁት ይሆን? ለካ የእናንተ ኢትዮጵያ ገና 8 ዓመቷ ነው። እኛ የጠቅላይ ሚኒስትሩ አማካሪ አንባቢ ነኝ ስለሚሉ ጊዜ ካላቸው አሌሃንድሮ ዴልባዮ የተባለ የኩባ ተወላጅ ለኢትዮጵያ ለመዋጋት በመርከብ ተጉዞ ወደ ኢትዮጵያ መምጣቱን ሰምተው ይሆን? እስኪ ቀይ አንበሳ የሚለውን መጽሐፍ ያንብቡ። ለአቢሲኒያ ሕይወቴን እሰጣታለሁ እንጂ አልሸጣትም ማለቱን ያውቁ ይሆን? እንደገና በጣሊያን ወረራ ወቅት አዶልፍ ፓርሰክ የተባሉ ትውልዳቸው ቼክ ሪፐብሊክ የሆኑ ከኢትዮጵያ አርበኞች ጎን ተሰልፈው ተዋግተው ያዩትን ሁሉ በመጽሐፍ አስፍረውታል። ታዲያ እኚህ የጠቅላይ ሚኒስትሩ አማካሪ ይህን ያውቁ ይሆን? በእኚህ ሰው የተጻፈውን የሀበሻ ጀብዱ የተባለውን መጽሐፍስ አንብበው ይሆን? ሌላ ታሪክ ላንሳ። በ60ዎቹ መጨረሻ ሶማሊያም ለረጅም ጊዜ ትመኘው የነበረውን የታላቋ ሶማሊያ ህልም ተግባራዊ ለማድረግ ኢትዮጵያን ስትወር ከኢትዮጵያ ጎን ተሰልፈው በኦጋዴን በረሃ የወደቁት የኩባና የመን ወታደሮች እንዳሉ እኚህ የጠቅላይ ሚኒስትሩ አማካሪ ያውቁ ይሆን? ግን የጠቅላይ ሚኒስትሩ አማካሪ ኢትዮጵያ የዛሬ 8 ዓመት የተሰራች የኢንዱስትሪ ፓርክ ትመስላችኋለች እንዴ? ጊዜው እንዴት ይሮጣል! የዛሬ 8 ዓመት ጠቅላይ ሚኒስትሩ የስልጣን አልጋቸው ገና ሳይረጋጋ ሮጠው የመጡት እኮ ወደዚህ ዛሬ እንዳውሬ ወደ ሳላችሁት ዲያስፖራ ነበር። የአረብ ኤሚሬት ወዳጅ ከመሆናችሁ በፊት እኮ ለቡናና ማኪያቶ የምታጠፉትን ገንዘብ ለኛ ስጡን ብላችሁ የጠየቃችሁት ይህን ዛሬ ኢትዮጵያ ውስጥ አትቀበርም የምትሉትን ዲያስፖራ ነበር። በቡራዩ፣ በጌዲዮ፣ በደብረ ብርሃን፣ በወለጋ፣ በትግራይ፣ በመተከል፣ በአፋርና በሌሎችም ቦታዎች በግፍ የተጨፈጨፉ ንጹሃን መጠለያ ሲያጡ በግሎባል አሊያንስ በኩል ከ6 ሚሊዮን የአሜሪካ ዶላር በላይ አውጥቶ የደረሰላቸው ይኸው የመቃብር ቦታ የተከለከለው ዲያስፖራ ነው። ዲያስፖራው እኮ ሀገር ስትወረር በዲፕሎማሲ፣ ህዝብ በአገዛዝ ሲታፈን በተቃውሞ፣ ወገን ሲቸገር በገንዘቡ፣ ሲወጣና ሲወርድ ለአባይ ግድብ ቦንድ በመግዛት፣ ለጣና እምቦጭ ገንዘብ በመላክ፣ ለኮቪድ የሕክምና መሳሪያ በመስጠት የተሳተፈ ነው። ለመሆኑ በዚህ ሁሉ ጊዜ የጠቅላይ ሚኒስትሩ አማካሪ የት ነበሩ? ያኔ ህወሓት የሰሜን ዕዝን ሲመታና ወደ አዲስ አበባ መጣሁ ሲል ቀበቷችሁ ሲላላ ድረሱልን ያላችሁትን ዲያስፖራ ዛሬ ከዳችሁት። ምን ይደረግ? መክዳትና መደመር ለእናንተ ትርጉሙ አንድ አይነት ነው። የጠቅላይ ሚኒስትሩን አማካሪ አንድ ጥያቄ ልጠይቅ። ለመሆኑ በመቃብር ጽድቅና ውበት ከሆነ እኮ ለመቃብርም ለጽድቅም ያለን ቦታ ሀገር ይበልጣል። ኢትዮጵያ የምንቀበረው የተፈጠርንባት መሬት ስለሆነች ብቻ ሳይሆን እትብታችንም አጥንታችንም የሚሆነው በዚህቹ በምንወዳት ኢትዮጵያ ውስጥ ስለሆነ ነው። ታማኝ በየነ ቀጠል አድርጎም የጠቅላይ ሚኒስትሩ አማካሪ ጥሩ አማካሪ ካለ አሁኑኑ ዲያስፖራውን ይቅርታ ይጠይቁ ብሏል። የኢትዮጵያ ዲያስፖራ ለኢትዮጵያ ሕዝብ የሚለግሰውን ግዙፍ ድጋፍ ቢያቋርጥ በሀገሪቱ ኢኮኖሚ ላይ ለሚደርሰው ቀውስ ኃላፊነቱን የሚወስደው የጠቅላይ ሚኒስትሩ አማካሪና መንግስታቸው ይሆናልም ብሏል። የዲያስፖራው አቅምና ችሎታ ምን እንደሚመስል በተግባር ወደፊት ታዩታላችሁ በማለትም አስጠንቅቋል።
በትግራይ የመንግስትና የባንክ ሰራተኞች የደሞዛቸውን 1/5 እንዲያዋጡ ግዴታ መጣሉ ቁጣ ቀሰቀሰ። የትግራይ ክልል ጊዜያዊ አስተዳደር በክልል ውስጥ ያሉ የመንግስትና የባንክ ሰራተኞች ከሚያገኙት ደሞዝ 1/5 እንዲያዋጡ ግዴታ መጣሉ የሚታወቅ ሲሆን ይህም ተግባራዊ መሆን መጀመሩ ተሰምቷል። አስተዳደሩ ይህንን መዋጮ መቁረጥ የፈለገው ለተፈናቃዮች መርጃና ሌሎች በክልሉ ቅድሚያ ለሚሰጣቸው ጉዳዮች መሆኑን ቢገልጽም ከፍተኛ ትችት እየቀረበበት ነው። ጊዜያዊ አስተዳደሩ ባወጣው መመሪያ መሰረት ይህ ከደሞዝ ላይ የሚደረገው የግዳጅ መዋጮ ለሚቀጥሉት 4 ወራት የሚቀጥል ነው። አንድ ስማቸው እንዲጠቀስ ያልፈለጉ የመንግስት ሰራተኛ ሲናገሩ የተባለው እውነት ነው። ነገር ግን አሁን በትግራይ ክልል ያሉ ሰራተኞች ደሞዝ ተይዟል። ጊዜያዊ አስተዳደሩ ለረጅም ጊዜ ሊከፍለን አልቻለም፣ እናም ሳይከፈለን እየሰራን ነው ብለዋል። ጨምረውም አሁን ደግሞ ሳይከፈለን በሰራነው ላይ ካለፈቃዳችሁ 20% እንደሚቆረጥ ተነግሮናል። እኔ በበኩሌ የቤተሰብ አስተዳዳሪ ሲሆን ደሞዜ እንዲቆረጥ አልፈልግም፣ ፈቃዴን አልተጠየኩም። እዚህ ያለው ህይወት አስቸጋሪ ነው፣ ለመኖር እየታገልን ነው በማለት አስረድተዋል። ሌላ ሰራተኛ ስትናገር ደግሞ እኔ በከፍተኛ ችግር ውስጥ ነኝ፣ ባለቤቴ በጦርነት ህይወቱ አልፏል። አሁን የመንግስት ሰራተኛ ሲሆን ከደሞዜ ላይ 20% ቢቆረጥ ህይወት አስቸጋሪ ይሆንብኛል። ልጆቼን መመገብና መሰረታዊ ፍላጎቶችን ማሟላት አልችልም ብላለች። የፌዴራሉ አገዛዝ ትግራይ ክልል ላይ ያደረገውን የበጀት ክልከላ የሚቃወም ሰልፍ ሊደረግ መሆኑ ተሰማ። አገዛዙ ትግራይ ክልል ላይ ያደረገውን የበጀት ክልከላ የሚቃወም ሰላማዊ ሰልፍ በሚቀጥለው ሳምንት ይደረጋል ተብሏል። ከመጋቢት 15 2018 ዓ.ም ጀምሮ በትግራይ ክልል የሚካሄደውን ሰላማዊ ሰልፍ የክልሉ ትምህርት ቢሮ፣ የትግራይ ክልል መምህራን ማህበርና የተማሪ ወላጆች ማህበር በጋራ ያዘጋጁት መሆኑም ተሰምቷል። በዚህ ጉዳይ ላይ መግለጫ የሰጡት የክልሉ ትምህርት ቢሮ ኃላፊ ኪሮስ ጉሽ ከሰላም ስምምነቱ በኋላ በክልሉ የሚገኙ መምህራን እስካሁን ድረስ 16 ወራት ያህል ውዝፍ ደሞዝ አልተከፈላቸውም ብለዋል። ይህ ክፍያ ሳይፈጸም የፌዴራሉ አገዛዝ በጀት በመከልከሉ መምህራን ያለፈው የካቲት ወር ደሞዝ ሳይከፈላቸው መቅረቱን አብራርተዋል። በሀገሪቱ ጦርነት ውስጥ ባሉ ሌሎች ክልሎች የመምህራን ደሞዝ አልተከለከለም ያሉት የትምህርት ቢሮ ኃላፊው ትግራይ ላይ የተደረገው መድሎ የታየበት ነው ሲሉ ወቅሰዋል። በበጀት ክልከላው ሳቢያ በክልሉ የተለያዩ ወረዳዎች የትምህርት ሂደቱም ተቋርጧል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዝደንት አቶ አማኑኤል አሰፋ ከዚህ ቀደም በሰጡት ማብራሪያ ትግራይ ክልል በየወሩ በጀት እንደሚላክላት አስታውሰው ከጥቅምት ወር በኋላ ግን መቋረጡን ተናግረዋል። በየወሩ 2.3 ቢሊዮን ብር አካባቢ ማግኘት አለበት ክልሉ ግን ከጥቅምት እስከ የካቲት ወር 2.4 ቢሊዮን ብር ብቻ ነው ያገኘ ነው ብለዋል። በተጨማሪም ነዳጅ ወደ ክልሉ ሙሉ በሙሉ መግባት አቁሟል፣ አንድም ነገር የለም ሲሉ የፌዴራሉ አገዛዝ እየፈጸመ ያለውን ክልከላ አስረድተዋል። መጋቢት 15 2018 ዓ.ም ይደረጋል የተባለው ሰላማዊ ሰልፍ ይህንን እርምጃ የሚቃወም እንደሆነም ተገልጿል። ኢራን የኃይል ማመንጫዎቿ ኢላማ ከሆኑ ወሳኝ መሰረተ ልማቶችን በማይቀለበስ መልኩ ታወድማለች ሲሉ የፓርላማ አፈጉባኤው አስጠነቀቁ። የኢራን ፓርላማ አፈጉባኤ መሐመድ ባገር ጋሊባፍ አሜሪካና እስራኤል የሀገሪቱን የኃይል ማመንጫዎች ካጠቁ በባህረ ሰላጤው አካባቢ ያሉ ወሳኝ መሰረተ ልማቶችን በማይቀለበስ መልኩ እንደሚያወድሙ ዝተዋል። ጋሊባፍ በትዊተር ገጻቸው ላይ በለጠፉት መልእክት በቀጠናው ውስጥ የሚገኙ ወሳኝ መሰረተ ልማቶች፣ የኢነርጂና የነዳጅ ዘይት ተቋማት እንደ ህጋዊ ኢላማዎች ይቆጠራሉ ብለዋል። አፈጉባኤው ይህንን ያሉት ፕሬዝዳንት ትራምፕ የሰጡትን የ48 ሰዓታት የጊዜ ገደብ ተከትሎ ነው። ዶናልድ ትራምፕ ኢራን በሆርሙዝ የባህር ወሽመጥ ነዳጅ ጫኝ መርከቦች ያለምንም ስጋት መንቀሳቀስ እንዲችሉ በ48 ሰዓት ውስጥ ክፍት ካላደረገች የኃይል ማመንጫዎቿን እንመታለን ብለዋል። ቴሄራን በበኩሏ ወሽመጡ ለጠላቶቼ እንጂ ለሌሎች ክፍት ነው ስትል ተናግራለች። ቀደም ሲል የኢራን የፓርላማ አባል በባህር ወሽመጡ የሚያልፉ መርከቦች 2 ሚሊዮን ዶላር እየከፈሉ መሆኑን ተናግረው ነበር። የኢራን አፈ ጉባኤ በመቀጠልም የነዳጅ ዘይት ዋጋ ለረጅም ጊዜ እንደሚጨምር አስጠንቅቀዋል። የካቲት 21 2018 ዓ.ም አሜሪካና እስራኤል በቴሄራን ላይ ጦርነት መክፈታቸውን ተከትሎ የዓለም 20% ነዳጅ መተላለፊያ የሆነው ወሽመጥ በመዘጋቱ የነዳጅ ዘይትና የተፈጥሮ ጋዝ ዋጋ አሻቅቧል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች ጉዳዮችን ይዘን እንጠብቃችኋለን። እስከዛው ሰላም።